ተመልካቾቻችን እንደምሰነበታችሁ ኢትዮ አውቶሞቲቭ እንግዲህ ወደ እናንተ መድረሱን ጀምሯል እንደቀጠለ ነው። አሁን ደግሞ ወደ ሴፍቲ ወይም ደግሞ እየተዝናና ወይም የሚያስተምረን አንዳንድ ደግሞ በጣም የሚያሳዝኑ አሳዛኝ አደጋዎችንም እንዲሁ ደግሞ አስተማሪ የሆኑ አዝናኝ የሆኑ ቪዲዮዎችን እያየን ከናንተ ጋራ የምንማማርበት ሁኔታ ላይ ያለነው እንግዲህ ፊልሞቹ ከናንተ በቴሌግራም በዚህ ቁጥራችን 96 164 የመጡ ናቸው። በተጨማሪ ደግሞ ከቴክኒሻኖቻችን ተመርጠው የመጡ ሊያስተምሩ የሚችሉ ቪዲዮዎች አሉ። እነሱን እኔ ከናንተ ጋር አሁን እያየን የምንቀጥል ይሆናል። ወደ መጀመሪያው ቪዲዮ እንግዲህ ቪዲዮውን እንዳያችሁት ቁልቁለታማ ቦታ ነው። ሰዎች ጭኗል። እንግዲህ ሌላ ጊዜ ሌሎች መኪናዎች ሊሄዱበት ይችላሉ። ጥንቃቄ ያስፈልገዋል። መሬቶች የመንሸራተት ነገር አለ። ክረምት ላይ በማናቀው መንገድ ሲሆን ደግሞ ካልሆነ ከተጠራጠርን በተለይ ህዝብ ይዘን እንግዲህ አይታችኋል። በርካታ አምቡላንሶች ናቸው እዛ ውስጥ እንግዲህ ሙሉ ነው ማለት ነው ይሄ ባስና ማናቀው ቦታ ከሆነ አቁመን ማደርም ካለበት አድረን ሪስክ ውስጥ ባንገባ፣ ምክንያቱም ለሚያልፍ ቀን የማያልፍ ችግር ውስጥ ባንገባ ጥሩ ነው። ወደሚቀጥለው ቪዲዮ ሄዳለሁ። ነው ያዙ። የተከበራችሁ ተመልካቾቻችን እንግዲህ መሪ ስናዞር ባካችሁ ጥንቃቄ ያስፈልጋል። በምን አይነት ምክንያት መሪ ወደ ግራ እንዳዞረ አናቀም። እንደምታዩት ቀጥታ ከጎኑም ያለው መኪና ላይ ነው የገባው። ቦታውን እንዳየሁት ደግሞ መታጠፊያ ቦታ የለውም። መሪውን ለምን እንዳዞረ አላቀም። መሪ ስንጠቀም እጅግ በጣም ጥንቃቄ ያስፈልጋል። ከፍሬን የበለጠ ጥንቃቄ ያስፈልገዋል መሪ፣ በተለይ በፍጥነት ላይ እንደዚህ ሃይዌይ መንገዶች ላይ ስንሄድ ማለት። ሁለተኛው እንደምታዩት የተጠቀጠቀ ነው የመኪናው ሁኔታ፣ ከፍተኛ የፍጥነት መንገድ አይደለም። ከባድ መኪናውም ደግሞ ይሄን ያህል እስከሚያስቸግረው ድረስ በእንደዚህ አይነት ስፒድ ምናልባት ከባድ መኪናዎች ብዙ ጊዜ አውቀዋለሁ ክብደታቸውም ይገፋቸዋልና እንዲህ ማቆም እስከሚቸግረው ድረስ እንግዲህ የተንሸራተቱ እዚህ ድረስ መጥተዋልና ጥንቃቄ እናድርግ ነው። ወደሚቀጥለው ቪዲዮ ሄዳለሁ። የሚገርም ነው እንግዲህ ደህና ተርፋ ወጥታለች። እንደዚህ አይነት ቱቦዎች ላይም የሚመለከተው አካል በጣም ጥንቃቄ ወስዶ ኃላፊነት የጎደለው ነገር ባይሰራ ጥንቃቄ ያስፈልጋል። እንደዚህ ትልልቅ ሰዎች አዛውንቶች ቢሆኑ አሁን ምናልባት እቺ ጎልማሳ ስለሆነች እና ስትሬትም ስለገባች ተርፋለች። እኔ ከዚህ የት መካኒሳ ቫቲካን ወረድ ብሎ አንድ የ11 12 ዓመት ወጣት ታዳጊ እንዲሁ በጣም ርቀት ገብቶ ረጅም ሰዓት ያው መሰላለም የሚያመጣልን አተን በዱላም ስንጎትተው ተመልሶ እየወረደ በመከራ ከሰዎች ከመንደር ምናምን ተፈልጎ መሰላል ሊወጣበት ሁኔታ አለና ተማሪ በተሻለ መጠን እንደዚህ አይነት ቦታዎችን የሚመለከተው አካል ለየወረዳው አከፋፍሎ ችግር ሲመጣ ወረዳዎች ተጠያቂ እንዲሆኑ ተደረገ። ወረዳዎች እንዲከታተሉ አድርጎ ጥንቃቄ ቢደረግ፣ ምክንያቱም ምናልባት ቀጥታ ስለወረዱ ነው እንጂ ይሄ ጭንቅላት የመመታት ጉዳይ አለ። እጇ ወደ ላይ
ስትሬት ዘው ባይል ኖሮ እጅ የመገንጠል ነገር አለ። በጣም ብዙ አደጋዎች ሊደርሱ ስለሚችሉ ጥንቃቄ ያስፈልጋል። ግን ቪዲዮውን አይታችሁት ከሆነ እንደው ውሻዋን አብራት ነበረ ከባጃጁ ላይ ስትወርድና ውሻዋን ለቃ መግባቷ ራሱ በዛ ፍጥነት በጣም የሚገርም ነው። ውሻዋን ከነገመዱ ይዛት ብትገባ ኖሮ ውሻዋ የመሞቷ እድል እጅግ በጣም ሰፊ ነበረ። ምናልባት እንዲህ የምናሽከረክር ባጃጅ መኪና በተቻለ መጠን አሁን እንግዲህ ከመንገዱም ሰፋ ያለ ቦታ አድርጎ ነው ያቆመው። ዳራ ሲዘን ጥጋ ሲዘን የማቆም ነገር ቢኖር ሰዎችንም ከእንደዚህ አይነት ነገር ከሌላም ነገር ብስክሌትም ሌላም ነገር ይመጣ እንዳይመታቸው ይረዳልና አሽከርካሪዎችም የተወሰነ ጥንቃቄ ብናደርግ ነው። ወደሚቀጥለው ቪዲዮ ነው ይላል። ወይ ሞተር የሚገርም ነው እንግዲህ በሞተር ተጭኖ ሲሄድ ነው ያየነው። በሞተር ሚኒባስ ማለት ነው። ምናልባት ጽሁፉ ነው ያልገባኝ። ዶሃ ውስጥ እንደዚህ አይነት ቦታ ያለ አይመስለኝም። እኔ በተወሰነ ቀን ቢሆን ስላየሁት ማለት ነው። ግን ጽሁፉ ምንም ይሁን ምን መኪና ሞተር ብስክሌት ላይ እንግዲህ ከችግር የማይጫን ነገር የለም እንደምታዩትና በጣም ጥንቃቄ ያስፈልጋል። ግን እንዲህ አይነት ነገር አይመከርም። ሞተር ብስክሌት ላይ ለሾው ለማሳየት ትርኢት ለማሳየት ካልሆነ መንገድ ላይ እንደዚህ አይነት ነገሮችን ጭኖ ከአቅም በላይ ችግር እንኳን ከገጠማ ለአደጋ የተጋለጠ ነው የሚሆነውና አግባብ አይደለም። ወደሚቀ ተንሸራተተበት። ክቡራን ተመልካቾቻችን እንግዲህ ከዚህ ከተሽከርካሪና ከቁጥጥሮች ጋር በተያያዘ የተለያዩ ቪዲዮዎች ይወጣሉ በማህበራዊ ሚዲያ ላይ። ግን እንደዚህ አይነት ነገር እርግጠኛ አሁን የተቀባበለው ታርጋውን ይፈታበትና የክስ ወረቀት ካለው ወይ ደግሞ መንጃ ፈቃዱን ወይ ከሶ መጥቶ የክስ ወረቀቱን ይቀባበሉ፣ ገንዘብ ይቀባበሉ የሚያሳይ ነገር ስለሌለ እንደዚህ አይነት ጥራት ከሌላቸው ከርቀት በማንሳት እርግጠኛ ጉቦ በልቷል ለማለት እጅግ በጣም አስቸጋሪ ነው። ጉቦ የሚቀበሉ የሉም ማለት ሳይሆን ማስረጃዎቻችን የተረጋገጡ መሆን አለባቸው ነው። ማህበራዊ ሚዲያ ላይ ብዙ ነገሮች እንደዚህ አይነት ነገሮች ይሄዳሉ። እርግጠኛ መሆን ያስፈልጋል። ወይ ገንዘብ ሲሰጠው መሆን አለበት። ገንዘብ ነው ወይ የሚታየው ወረቀት ነው የመለሰለት፣ መንጃ ፈቃዱን ነው የመለሰለት፣ ከፍሎ መጥቶ ነው የመለሰለት የሚለው ነገር እርግጠኛ መሆን መቻል አለበት። ወደሚቀጥለው ቪዲዮ ሄዳለሁ። ወሰደባት። በጣም ያሳዝናል። እንግዲህ በተለይ በውጭም እንደዚህ በተለይ በኢሲያ ሀገራት ምናምን እኛም ሀገር መጥቷል እንዲህ አይነት ነገር። በቃ ሞተር ብስክሌትና ብስክሌት ስናይ በጣም ጥንቃቄ ያስፈልጋል። ሁለተኛም ዚብራ ላይም ስንሆን ሀሳባችን ወደ መኪናው ስለሚሆን መኪናው ለቀቀ። እንግዲህ መኪናውን እያየች ስለነበረ በምን አይነት ሁኔታ መንትፏት እንደሄደ አይታችኋልና በተለይ ዚብራ ላይ እግረኞች ባካችሁ ሞባይላችሁን አጥፍታችሁ ለአንድ ሰከንድ ነው የምትሻገሩትና ጥንቃቄ ብታደርጉ። እንግዲህ በብስክሌት ነው እንደምታዩት መንትፏት የሄደው። ሊገጫት ሁላ ይችል ነበረ፣ አደጋ ሊያደርስ ይችል ነበረ። እንደዚህ አይነት ሰዎች ደግሞ እኛም ሀገር አልፎ አልፎ እንደዚህ አይነት ክስተቶች ስላሉ ጥንቃቄ ቢደረግ ነው። ለሚቀጥለው ቪዲዮ ሄዳሉ። የተከበራችሁ ተመልካቾቻችን እንግዲህ እንደዚህ አይነት ጥሰቶች አልፎ ይታያሉ። ትክክል አይደሉም፣ ትክክል ናቸው ማለት አንችልም። ግን በሌላ በኩል ደግሞ መንገዶች ይቆላለፉና ረጅም ሰዓት መቆየት ሁኔታ ሲኖር የታመመ ሰው የያዘ ሊኖር ይችላል፣ ወይ ራሱ ወደ ሆስፒታል እየሄደ ሊሆን ይችላል እና መንገዶቻችን ይሄ አካፋዩ ለፍጥነት መንገድ ተብሎ በጣም ሩቅ ይሆናሉ። አንዳንዶች እስከ 2 ኪሎ ሜትር ብላ ማታገኙበት አለ መታጠፊያና እንደዛ ሲሆን እንደዚህ አይነት ችግር ባሉ ጊዜ በጣም አስቸጋሪ ይሆናልና የተወሰነ ቦታ ላይ ማዞሪያዎች እየተጠና ቢኖራቸው ግን በተቻለ መጠን ከአቅም በላይ ካልሆነ እንደዚህ አይነት ኩርባዎችን ባንሻገር።
ግን አንዳንዴ ደግሞ አስገዳጅ የሆኑ በሽተኛ ጭኖ ሊሆን ይችላል፣ ደካሞች ጭኖ ሊሆን ይችላል። እዛ መኪና ውስጥ ሙቀት አለ፣ ኤሲ ከሌለው አስቸጋሪ ነው። ከአቅም በላይ ደግሞ እንደዚህ አይነት ችግሮች ሲገጥሙ እንደዚህ አይነት ጥሰቶች ሊፈጸሙ ስለሚችል አንዳንዴ መንገዶችን ማስተካከል፣ አሽከርካሪዎችም ጥንቃቄ ብናደርግ የሚያስቀጣ ስለሆነ ወደሚቀጥለው ቪዲዮ ሄዳለሁ። ክቡራን ተመልካቾቻችን እንግዲህ የነዳጅ ወረፋ ከአዲስ አበባ ውጪ እጅግ በጣም አስቸጋሪ ነው። ስለዚህ ብዙ ጊዜ ከከተሞች ስትወጡ ፉል አድርጋችሁ ብትሄዱ ይመከራል። አንዳንድ ጊዜ የሆነ ምክንያት ኮሽ ሲል ያው ይሄ ህገወጥ ገበያው ምናምን ይጨማመርበትና ችግር ስለሚኖር ማለት ነው። በተቻለ መጠን ይሄ ህገወጥ ገበያው መቆጣጠር ከተቻለ አልፎ አልፎ የሚመጣው ችግር፣ ሁለተኛ ደግሞ እንደዚህ አይነት ችግር በሚመጣ ጊዜ ሁሉም ሰው ሌላ ጊዜ ከሚጭነው ኮታ በላይ ፉል ማድረግ ይፈልጋል፣ ሪዘርቭ መያዝ ይፈልጋል። ይሄ የነዳጅ ገበያውን የሚያባብሰው ይሆናል። በተለይ ክልል ላይ ያሉ የማደያ ሻጮችም እንደ ቢዝነስ ይቆጥሩትና በተለይ በተዓታቸው አለመሸጥ፣ ቶሎ ቶሎ ያለመቅዳት፣ ወረፋው እንዲበዛ ማድረግ የማባባስ ሁኔታዎች አሉና እነዚህ ጥንቃቄ ቢደረግ ነው። ወደሚቀጥለው ቪዲዮ ሄዳለሁ። በጣም ያሳዝናል። እንግዲህ የተከበራችሁ ተመልካቾቻችን እጅግ በጣም ነው የሚያሳዝነው። እዚህ ጋር ቦታ ላይ ምን ሊያስቀድም የሚችል ነገር አለ? ምን ፍጥነት ያስፈልገዋል? የሚያሳዝን አደጋ ነው ያደረሰው። እንግዲህ እሱም አልሄደ፣ ያኛውም አልሄደ፣ መኪናው ተጎድቶ። ይሄ በጣም አንዳንድ ዋልጌ ሹፌሮች ላይ የሚታይ ነው አልፎ አልፎ። የኛ ሀገር አሽከርካሪዎች እንኳን በአብዛኛው ጠንቃቃ ቢሆኑ አልፎ አልፎ አለ። ሁለተኛ እልህ መያያዝ፣ በተለይ የንግድ ከሆነ ቀድሞ እዛ ለመድረስ የሚደረጉ ነገሮች ህይወትን የሚያሳጣሉ። ወደ ገደል ልንገባ እንችላለን እና ይሄ በጣም በንዝህላልነት የመጣ አደጋ ነው፣ በመኪናው ችግር አይደለም እና በጣም ጥንቃቄ ያስፈልጋል። ወደሚቀጥለው ቪዲዮ ሄዳለሁ። በጣም ነው የሚያሳዝነው። እንግዲህ እንዲህ አይነት ቦታዎች ላይ ወይ ኤክስፒሪየንስ ልምድ ይፈልጋል፣ ጥንቃቄ፣ ፍሬን የምንይዝበት። በሪፖርቱ እንደምናየው 5 ሰዎች ሞተዋል ነው የሚለው። እንግዲህ ፍሬን ነው አሁን እየመጣ ነው ፍሬን ነው ግጥም ያደረገውና በቀላሉ ፍሬን መያዝ የለብንም፣ ድንገት መያዝ የለብንም። ሊንሸራተት ይችላል፣ ጠባብ ነው። ግን ድልድዩም ከተሰራ አላቅም ለምን ጠንካራ እንዳልሆነ ግራና ቀኝ መከላከያ እንደሌለው አላቅም። እንግዲህ ወንዝ ነው ከስር ያለውና 5 ሰዎች እንደሞቱበት ነው ከሪፖርቱ የምናየውና እንደዚህ አይነት ቦታዎች ላይ ስንሄድ በጣም ኤክስፒሪየንስ፣ ልምድ፣ ጥንቃቄ፣ መረጋጋት ያስፈልጋል መኪናችንን እንድንቆጣጠር። ወደሚቀጥለው ቪዲዮ ሄዳለሁ። እንግዲህ የተከበራችሁ ተመልካቾቻችን ኩሽኔት ይባላል። እንግዲህ ይሄ በኩሽኔታ የሚሰራ እንደ ጋሪ ነው። መኪናው ላይ አላሰረውም፣ እርግጠኛ ነኝ በራሱ ነው እያሽከረከረ የሚሄደው። በፍጹም ትክክል አይደለም። ምክንያቱም ፍሬን የመጠሰ መኪና እንግዲህ አሳልፈኝ እያለው ነው፣ እለፍ ደርስብሃለሁ እያለ ነው። እንግዲህ እለፍ ደርስብሃለሁ ራሱ ትርጉም አለው። አንተ አደጋ ውስጥ ትገባለህ፣ እንዲህ እንደ ኤሊ እየተንቀራፈፍኩ ደርስብሃለሁ ነው። ግን እንደዚህ አይነት ቦታ ላይ በተለይ ክልል ቦታ ላይ ሲሆኑ ከባድ መኪናዎችም ፍሬን ለመያዝ ይቸገራሉ፣ ሊወጡበት ይችላሉ፣ ክብደት ይገፋቸዋል፣ ወዲያው ፍሬን መያዝ አይችሉም። እና እንዲህ አይነት ነገሮች በየክልሉ ያላችሁ ሰዎች ቁጥጥር ብታደርጉ አስፈላጊ አይደለም። እና ወደሚቀጥለው ቪዲዮ ሄዳለሁ። ሰው ቢያገኝስ ሰው ቢያገኝስ ሰው ቢያገኝስ ሰው በጣም ያሳዝናል። እንግዲህ እንደ ሚሳኤል ተተኩሶ ነው የሄደው። ይሄ ኦክሲጅን እንዳያችሁት እንዲህ አይነት ነገሮችን አለ እውቀታችን ባንሰራ ጥሩ ነው። የገባበትን አይታችኋል። ሰው ቢያገኝ ወይም ደግሞ ደካማ ቤት ቢያገኝ እንዴት ደርምሶ እንደሚሄድ እያየ ነውና እና ባካችሁ እንዲህ አይነት ነገር ማናቀውን ነገር የምናስተናፍ ኦክሲጅኖች በተለይ ገራዥ አካባቢ ያላችሁ ሰዎች ብዙ ጊዜ አደጋ ይደርሳል በዚህ በኦክሲጅንና ጥንቃቄ ስንከፍተው እንደ ሚሳኤል ነው ሄዳችሁ የተተኮሰው አይታችሁ ከሆነና
ጥንቃቄ ያስፈልጋል። ከፍተኛ አደጋ ሊያመጣ ስለሚችል ወደሚቀጥለው ቪዲዮ ቦጆ ተረፈች ሴትዮዋ። ስማታ አቤት እንግዲህ እንዳያችሁ ትረፊ ያላት ነፍስ ተርፋለች። እግዚአብሔር ሲያተርፍ እንደዚህ ነው። በጣም የሚያሳዝን ነው። ግን እንዴት ነው እንደዚህ ከተማ ውስጥ በዚህ አይነት ፍጥነት መኪና የሚሽከረከርበት ምክንያት በጣም የሚያሳዝን ነው። አሽከርካሪዎች ከተማ ውስጥ ልንረጋጋ ይገባል። እኛም ሀገር እንደዚህ አይነት ነገሮች ስላሉ ነው። እንግዲህ እንዴት እንደተረፈች አይታችኋል። ይሄ ፍጥነት ገዳይ ነው። አሁን እንግዲህ ወይ እሱም ከዛ በኋላ ተገልብጧል ወይ ሞቷል። ብዙ ነገር አለና እንግዲህ አይታችኋል እንደተገለበጠና ህይወቱን አጥቶ ሊሆን ይችላልና ባካችሁ ጥንቃቄ እናድርግ ነው። ወደሚቀጥለው ቪዲዮ ሄዳለሁ። እንደዚህ እንግዲህ ከፍተኛ መኪና የራሱ ባላንስ አለው በተፈጥሮና በባላንሱ መሰረት ካልጫንን እንደዚህ አውሎ ነፋሶች ከባድ ወጀብ ያለባቸው ቦታዎች ላይ ሲደርስ ራሱ ጎማችን ሊሾ ከሆነ ቆንጥጦ ማይዝ ከሆነ መኪናው ባላንስ በላይ ከአቅሙ በላይ ባላንስ ባለውን ሁኔታ ከጫንበት እንደዚህ አይነት አደጋዎች ይደርሳሉ። ለምን ንፋስ ሲመታው በቀላሉ የመገልበጥ ነገር አለና ብዙ ጊዜ በተለይ ከባድ መኪና አሽከርካሪዎች የምንጭነው መኪና የምንሄድበትን ቦታ የአየር ሁኔታ ማወቅ ያስፈልገናል። ጥንቃቄ ያስፈልጋል። የተከበራችሁ ተመልካቾቻችን እንግዲህ ኢትዮ አውቶሞቲቭ የሴፍቲ ላይ የነበረን ፕሮግራም በዚህ ሲያበቃ ኢትዮ አውቶሞቲቭ ይቀጥላል። የተለያዩ መዝናኛ ፕሮግራሞቻችን አለ። ኢንጂነር ኢዮብ ይመጣል። የእናንተን ጥያቄዎች እንመልሳለን። ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። ኢትዮ አውቶሞቲቭ ይቀጥላል። ከኛ ጋር ቆዩ። ማንኛውንም ጥያቄዎቻችሁ በ0966 216464 በቴክስት ወይም ደግሞ በቴሌግራም እንዲሁም በተለያዩ የማህበራዊ ሚዲያዎቻችን አክሰስ በማድረግ ጥያቄዎቻችሁን ላኩልን። ለማንኛውም ጥያቄዎቻችሁ መልስ ወይም ምክር የምንሰጥ ይሆናል። ከኛ ጋር ስለነበራችሁ አመሰግናለሁ። ወደ ቀጣይ ኢትዮ አውቶሞቲቭ ፕሮግራሞች እንቀጥል። የጤናው ጉዳይ ያሳስቦታል? እንግዲያውስ አዲስ የባህል ሕክምና መስጫ ማዕከል ጎራ ይበሉ። የተፈጥሮ እጽዋትን ብቻ በመጠቀም በባህላዊ ሕክምና ጥልቅ ዕውቀት ባላቸው ባለሙያዎች ያለምንም አይነት የጎንዮሽ ጉዳት ለጤናው መፍትሄን ያገኛሉ። ለስኳር፣ ለስንፈተ ወሲብ፣ ለወር አበባ መዛባት ወይንም መቋረጥ፣ ለወሊድ ችግር፣ ለኪንታሮት፣ ለጨጓራ፣ ለኩላሊት፣ ለሪህ፣ ለአስም፣ ለጉበት፣ ለቆዳና እንዲሁም ለሌሎችም ችግሮች መፍትሄን እንሰጣለን። በሁሉም የማህበራዊ ሚዲያዎች አዲስ የባህል ሕክምና ብለው ይጎብኙን። ለጥያቄዎች ሁሉ መልስ ያገኛሉ። አድራሻ ዓለም ባንክ በክተራ ፊት ለፊት ያገኙናል። ለበለጠ መረጃ በስልክ ቁጥር 0929 58 58 48 ወይም 0992 72 12 12 ይደውሉ። ለጤናው አዲስ መፍትሄ ከአዲስ የባህል ሕክምና ማዕከል